ናምነሽ አቢጌል ወሸታም የሆነችው ልጅሽን አምነሽ ነው እኔን ውጪ የምትይ? ይሞር ያለ በዚህ ማየት እንችላለን ሁሉም ነገር። አራኛ እኮ የደከመኝ መስሎት ነው። እኔ እኮ አልደከመኝም፣ ግን ደጋግመሽ ሞክረሽ ነው እንዴ ሳታውቂው? እንዴ እና እኔ እኮ አላውቅም። ታዲያ አንቺ ከፋችሁ ስላልሽኝ እኔ ከፋትኩት። ሳታውቂው ነው እንዴ ታዲያ ከፍታለሁ ያልሽኝ? እንዴ እና ከፈቻ አልሽኛ። ቶሎ ቢሆን ቾኮሌቴን አምጪ። ቶሎ ቢሆን ቾኮሌቴን አምጪ። ቾኮሌቴስ አይን ነው ማንቺ ሻወር ልትከፍሩ ነው እሺ? ልክስታ ተፈጥሯል። ይህ ካልሆነ ግን እርግጠኛ ነኝ መሬት አማለች እዚህ ልጅ የድሮ አይቢ ሞልች ያው ነው መዋሸትን ፈጽሞ አይወዱት። እየሰማሽ ነው? እሷ መዋሸት አትወድም። ቆይ በስልኩ አይደል እንደ ቀረጸችሽ? እኔ እሷን ስልክ ከየት ላገኝ እችላለሁ? እኔ ማንቺኛው ነው ቢጌል አላውቃት። ክስቴ ናት የራጣን ስልክ ስትቀርጽ የነበረች እሷ ናት። አይቻታለሁ። እራሷ ናት ለዚህ ያደረገችው። ተይው ይበለኝ፣ የራሱ ጥፋት ነው። ደረጀ እኮ በደንብ ነግሮኝ ነበር። ሰው እንዴት ከጥፋቱ አንድ ቀን አያርፍ? አባትሽ ሳይነሳ እውነቱን ንገር። ይህን ስታረግ አይተሻታል? አላየሻትም? እማዬ አላመንሽኝም አይደል? ይህ ነገር ስታረግ በዚህ ቀርጫታለሁ፣ አሳይሻለሁ። ዋት? አዎ ቀርጭሻለሁ። ቆይ እማዬ ስልኬን ላምጣ፣ አሳይሻለሁ። ዋትስ ሮንግ ማርቲ? ምነው ረሳሽው እንዴ? ማታ እኮ ሰዓት ላፊ መንጨቃጨቅ ስላልፈለግኩ ነው እንጂ ያረግሽውን ታውቂያለሽ። ማርቲ ቀለል አድርጊው በቃ። እሱ እኮ ትላንት ነው የሆነው አይደል እንዴ? ዛሬ ደግሞ ሌላ ቀን ነው። የዚህ ሀገር ሰዎች ደግሞ የሆነ ነገር ከያዛቸው አትለቁ። አብጌል ያለችው ነገር እውነቱ ነው ከተገኘና አንቺ ካደረግሽው እመኝ፣ ሻንጣሽን በፍጥነት አዘጋጅ። ይሄን ቤት ለቀሽ ትወጫለሽ። ማርቲ እኔ እኮ ታናሽ እህትሽ ነኝ። ቆይ ቤትሽ ለማረፍ ስመጣ እንደዚህ ነው የምታመናጭ? ትሰምኛለሽ? በእማዬ ፊት ምትከጂ ከሆነ ራስሽ ችግር ውስጥ ነሽ የምታገኘው። ጥሩ፣ ማን ቀድሞ ችግር ውስጥ እንደሚገባ እናያለን። እሺ መድኃኒት አሁንም እንግዲህ ትግያዋን እንደቀጠለች ነው የምትገኘው። እንግዲህ መረጃዋ እንዳይወጣባት የምትችለውን ነገር እያደረገች ነበር የምትገኘው። ግን በመጨረሻ እንግዲህ ከሷ የባሰች ኃይለኛና አደገኛ እንደሆነች አታውቅም መሰለኝና ዛሬም እንግዲህ ይሄው አንጪ ሚሞሪውን ካልቀማሆሽ እያለች ነው የምትገኘው። ባለፈው እንግዲህ ስልኳን የኤቢን ስልኳን እንግዲህ ውሃ ውስጥ አስገብታ ለምን ውሃ አስገባሽ መረጃ ለማጥፋት ብለሽ እንዴት ስልኬን እንደዚህ ታደርጊያለሽ ብላ ብትላትም ምን እባክሽን አታካብጂ ከጠናም ነገሩ አይፎን ይሰጥሻል እንደውም እያለች እንግዲህ ስትቀደድባት ነበረ። በዛም እንግዲህ በጣም ነው የተናደደችው። እሷ ብቻ ሳትሆን ወይዘሮ ማርታ እንግዲህ ማለት እንዴት ከምን አስበሽ ነው አንቺ እንደዚህ ምን አደረገሽ? ከሌለሽበት የለሽበትም ምንድነው እያለቻት ነበረ። እሷም እንግዲህ እችን ውሸታም ልጅሽን አምነሽ እኔን እንዴት እህትሽ እንደዚህ ታደርጊያለሽ? ምንም ቢሆን እኮ እህትሽ ነኝ። እሷ ግን ዋሽታ ነው አውቃ ነው እንደዚህ የምታደርገው። ስለዚህ እኔን ብቻ እመኝ፣ እሷን ትያት። ምንም አይነት መረጃ የለም ደግሞ ቪዲዮ ምናምን የምትለውንም ውሸቷን ነው። ስለዚህ በሷ ውሸት ለምን ትታለላለሽ? እያለች እህቷን እያባበለች ነው የምትገኘው። ግን ደግሞ ወይዘሮ ማርታ በነገራችን ላይ ኤቢን አታውቂያትም ማለት ነው። ኤቢ አሁን ላይ ሌላ ሴት ሆናለች። አሁን ተቀይራለች። ግን ደግሞ ባታትቀየርም ያቺ ድሮዋም ኤቢ ብትሆን ውሸትን ማጭበርበርን በፍጹም የምትወድ አይደለችም። ስለዚህ አንቺ ራስሽ ተከበሪ። ሲቀጥል ደግሞ ስልክ ውሃ ማስገባቱስ ሌላ ነገር ውስጥ ማድረጉ ምንም ከሌለሽበት እሷ ውሸታም ከሆነች ለምን ይሄን ሁሉ ማድረግ አስፈለገ? ለምንድነው እንደዚህ የምትቀለቀዩ? ምን ሆነሽ ነው የመጣሽው? ምንድነው አምሮሽ እየሰራ ነው ወይስ ምንድነው? እየገባኝ አይደለም። ስለዚህ ራስሽን ወደ ራስሽ ተመለሽ፣ ራስሽን ሁኚ። እያደረግሻለሽ ነገር ምንም ግልጽ አይደለም። ስለዚህ እባክሽን እያለች እንግዲህ እየጠየቀቻት ነው የምትገኘው ማለት ማርታ። ግን እንደዛ ብትላትም መድኃኒት አሁንም ነገርዮሾችን ለመሸሽ የምትችለውን ያክል እያደረገች ነው። ግን ደግሞ ኤቢ በጣም ከሷ የበለጠች ስማርት ስለሆነች እንግዲህ ስልኩን አስገብታ ስልኳ ውሃ ገብቶ ነገሮች ላይ ሳካከሉ ቢቀሩም እሷ ግን በሚገርም ሁኔታ የሄደችበት ርቀት በጣም ከባድ ነው። ሚሞሪ ካርዷ ነው እንግዲህ የመዘዘችው ኤቢ። ምንም እንኳን ስልኬን ውሃ አስገብታ ፋይሎችን ብታጠፋ ይሄው ሙሉ መረጃ እጄ ላይ አለ፣ ለዛውም ሜሞሪ ካርድ ላይ ነው። ስለዚህ ይሄን ሜሞሪ ካርድ የምንፈልገው ፋይል ውስጥ እንትን ውስጥ አስገብተን የምንፈልገው መረጃ ማየት እንችላለን ማየ። ስለዚህ ታያት ነኝ። እኔ ደግሞ ውሸታም አይደለሁም። ሲጀመር አንቺ አላምንኝ ብለሽ እንጂ እኔ እንደማሏሽ ታውቂያለሽ። ሲቀጥል ደግሞ ይሄንንም ካልሽ ይሄው ሜሞሪ ካርድ አምጥቼልሻለሁ በማለት እንግዲህ ሜሞሪውን ካርድ አምጥታ ለወይዘሮ ማርታ ሰጣታለች። ወይዘሮ ማርታም እንግዲህ ከተቀበላታለች ማለት ነው። ግን ደግሞ
ይሄንን ማመን ያልፈለገችው መድኃኒት አሁንም ከኤቢ ላይ ይሄንን መረጃ እንዴት አድርጋ መንቀማት እንዳለባትና ይሄንን ሚሞሪ ካርድ ሳያውት እንዴት አድርጋ መስበር ወይ ደግሞ ፋይሉን ማጥፋት እንዳለባት እየፈለገች እየሞከረች ነው የምትገኘው። ግን ደግሞ አሁን ላይ ሚሞሪ ካርዱ በወይዘሮ ማርታ እጅ ገብቷል ኦሬዲ። ስለዚህ ምንም ማድረግ አትችልም ማለት ነው። አለውድ በግድ ቀጥታ ከዚህ ጋር እጇ ተስቦ የምንም አለምንም ቅድመ ሁኔታ ቀጥታ ወደ ውጭ የምትባረርበት ጊዜና ታይም ላይ ነው ያለችው። ምንም አማራጭ የላትም። ምክንያቱም ምንም ብትል አሁን ላይ ማንም ሰሚ ስለሌላት ውድ ቤተሰቦቻችን በጣም ከባድ ነው እውነት ለመናገር። አንዳንድ ሰዎች የራሳቸውን ስህተት ለመሸፈን ወይም ደግሞ ሰዎችን ብድግ ብሎ ደግሞ አንዳንዴ እኮ ማነው ሰው በድሏችሁ እናንተ በቃ ብዙ ነገር አድርጎባችሁ ሲሆን በቃ ያንን ሰው ባላየው ብላችሁ ኦፍኮርስ የሆነ ነገር ታደርጉ ትችሉ ይሆናል። ግን ደግሞ መድኃኒት እዚህ ጋር የመጣችው ለእንግዲነት ነው። እዚህ ጋር መታ ቤተሰብ መበጥበጥ። በተለይ እንግዲህ ለወይዘሮ ማርታ በቃ ያላለቻት ነገር የለም። ለምን ሲንግል ማማ አትሆኝም? ለምን ከዚህ ከሰው አትላቀቂም? ለምን ከዚህ አትሆኝም? ለምን እንደዚህ አታደርጊም? ለምን አታባሪያቸውም? ለምን ብቻሽን አትሆኝም? በቃ እንግዲህ እስከ ባሏ ድረስ ትዳሯ ድረስ ገብታ ወንድ ነው በቃ ተወሳቅለሻል። ስለዚህ ክብር የሚኖርሽ ብቻሽን ስትሆኝ ነው። ለምን አትተዩና ወተሽ እንደኔ እንዲህተሽ ላጥ ሆነሽ አትቀመጭም? ለምን እንደዛ አታደርግም? እያለች እንግዲህ በዚህ ልክ ነው እህቷን እያደረገች የምትገኘውና ወይዘሮ ማርታ ደግሞ እንደ በትዳሬና በህይወቴ ባትገቢቢ ደስ ይለኛል። ኦፍ ኮርስ ትንሽ የእህትነት ቦታሽን ይዘሽ እንደተከበርሽ ተቀመጭ እንጂ ሌላ ነገር እንድታደርጊ አልፈቅድልሽም። ፕሊስ በቃ ተይኝ፣ እኔም ህይወት ልኑር፣ አንቺም ህይወትሽን ኑሪ። እንደዛ አይነት ነገር በጭራሽ የማይሆን ነገር ነው ማለት ነው እንግዲህ ወይዘሮ ማርታ ሀሳቧን የገለጸችው። ግን ብትገልጽም እንግዲህ አብጌል በቃ በምንም ሁኔታ ቢሆን አታሳልፋትም። አሁን ላይ በእርግጥ አብጌል ተቀይራለች አሁን ላይ ምናምን፣ ግን አሁን ላይ አክስትየዋ እያደረገች ያለችው ነገር በቃ ዝም ብሎ ነው ማለት ከምድር የተነሳ እንግዲህ ዳጣን ድሮ አታውቃትም ወይ የበደለቻት ነገር የለም ያደረገቻት ነገር የለም። የማናት አለች እንደዚህ ያባዬ ጓደኛው ልጅ ነች አለቻት አብጌል ደረጃ አለቅ። ማርታንም ስትጠይቃት ማናት ስላት የጓደኛው ልጅ ናት የደረጀ አለቅ። ከዛ እሷ በቃ አንደኛ የደረጀ የራሱ ልጁ ናት እንዲሸውዶሽ ነው። ሁለተኛ ደግሞ በቃች ዱርዬ አብጌልን የምትወደውን ፍቅረኛዋን ለምን ትቀማታለች? በቃ አላደለ ዝም ብሎ እኮ ነው ጀስት አላደለ ጋይስ ከምድር ተነስቶ ጥላቻ እንግዲህ ያንን ጥላቻ ይዛ ነው ይሄን ያክል ያደርገች ያለችው። ሰው ደግሞ አብጌል ደግሞ ታይ በቃ እኔ አልፈልግሽም፣ በዚህ ሁኔታሽ አልፈልግም፣ በጭራሽ እንድታደርጊ አልፈልግም፣ በፍጹም ዳጣን ለማባረር የምታደርጊበት ርቀት በቃ አይሆንም፣ በፍጹም ታይ ብላታለች። ማርታ ቢሆን እኔ ይሄን ያክል ጊዜ ከልጆቹ ጋር ይዣት አንድ ቀን ያልከበደችኝ ልጅ አንቺ አሁን መተሽ በእንግዲህነት ለመጣሽው መንገድሽ ለምንድን ነው በዚህ ልክ እሷ ጋር ጥላቻ ይሄን ያክል እሷ ጋር ሰፋጣ የገጠምሽው? በቃ ውጪ ከዚህ ሙድ ከዚህ ህይወት ውጭ በቃ በፍጹም እንድታደርጊው የማልፈልገውን ነገር ነው ያደርግሻለሽ። ስለዚህ ባክሽ ያቻ ነው የምትገኘው። ግን መድኃኒት በፍጹም መተውም አልፈለገችም። ለመተውም ምንም አይነት ሀሳቡም አላማውም የላትም። በቃ እስከ ቻሊ ድረስ እየተፍረጨረጨች ነው። እስከ ቻሊ ድረስ በቃ እስከ ጥግ ድረስ ነው እንግዲህ ነገርዮሾቹን ወደ ከፍ ወደ ያለ ደረጃ እንደማስሄድ ራሱ በቃ እየተጋጋጠች ሽክብ ቁልቁል እያለች የምትገኘው። አብጌል ደግሞ ታይ ብላታለች። በቃ ታይ። ሲቀጥል ደግሞ ለሰራ ስህተትሽን አምነሽ እማየን ይቅርታ በይ። በቃ ችግር የለውም የሆነው ነገር ሆኗል፣ ግን በቃ ይቅርታ በይ እማየን። በቃ ያን ማታደርግ ከሆነ ደግሞ ጭራሽ ከዚህ በከፋ ችግር ውስጥ እንገባለን። ምክንያቱም በቃ ጥሩ ስላልሆነ በማለት ነው እንግዲህ የመለሰችላት። ግን ያው አብጌል ይህን ትበላት እንጂ እሷ አይ አንቺማ እንዴት እንዳረግሽ በቃ በጭራሽ አላምንም፣ አላየሁልሽም፣ አላቅም፣ አልቀረጽኩም ስትላት አይ ማታምኝ ከሆነ በማየ ፊት ይሄን ነገር ስህተትሽን አምነሽ ይቅርታ ጠይቀሽ የእውነት ማየ ፊት ማታምኝ ከሆነ እመኚ ችግር ውስጥ ትገቢያለሽ ነው ያለቻትና እንደዛ ስትላት ምንድን ያደርገችው ችግር ውስጥ በፍጹም ያልገባም ራስሽ ትገቢያታለሽ። ሲቀጥል ደግሞ ማን ቀርሞ ችግር ውስጥ እንደሚገባ እናያለን ብላ እንግዲህ ዝታባት ነው ሄደችው። አብጌንም ኦኬ እሺ እኔ እጠብቅሻለሁ ብላታለች። ግን እንግዲህ ያው ስልኳን አንደኛው ውሃ ውስጥ አስገባችባት። የመጀመሪያው ችግር ውስጥ ትገቢያለሽ ማለት እንግዲህ ያ ነው። ተከታትላ ሄዳ ስልኳን ከጇ ላይ ቀምታ ነው እንግዲህ ሽንት ቤት ክላሷ ገብታ ሽንት ቤት ውስጥ የነከረችው። ከዛ ሲቀጥል ደግሞ መልስ አሁንም ስልኳን ትንካረገች በኋላ ሌላ ሪዘርቭ ይኖራል ብላ አላሰበችም። ግን አብጌል ሂዳ ካርዷን መዛ መጣሽ ማለት ነው፣ ሜሞሪ ካርዷን። ሶ ይሄን ስታደርግ ደግሞ በጣም ከባድ ነገር ነው ማለት ነው። ቤተሰቦቻችን ወይዘሮ ማርታ አሁን ላይ አንደኛ እሷ እንደሆነች ሙሉ በሙሉ አምናለች። ምክንያቱም ከምታሳየው አክት ከምታደርገው ድርጊት አንፃር በቃ ሙሉ በሙሉ እሷ እንደሆነች ተረድታለች። ሁለተኛ ደግሞ በቃ እሱ ሲጀመር ሰው ያደርገችው በሙሉ ሁለተኛ ደግሞ ያው አብጌል
ሙሉ እንትን አሳይታለች። ከዛ ሲቀጥል ደግሞ አሁን ላይ ደግሞ ስልኳን ውሃ ብትዶለው እንኳን አሁን ላይ ሜሞሪውን ይዛ መታለች ማለት ነው። ሶ ቤተሰቦቻችን እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም ወዳጅ ፍቅራችሁ ስለመከታተሉኝ አመሰግናለሁ ቤተሰቦቼ። በቀጣይ እንግዲህ ያው መድኃኒት ከዚህ ቤት እንደምትወጣ ባለሙሉ ተስፋዎች ነን። ምንም አይነት ምክንያት ቢደረደር እንደማትቆይ ተስፋ አለ። በቀጣይ አዲስ ነገር እንገናኝ። ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ባይ